ሉሊት ትንሽ ሉሊት ሉሊት ደህና ነሽ? እባክህና በጣም እያመመኝ ነው። ወደ ክፍል ወሰደኝ ሞት ነው። በይ እባክሽ ዋንጭልኝ። ቆይ እኔ አመጣላታለሁ። እባክህና ወደ ክፍል ልትወስደኝ ትችላለህ? በጣም እየቆረጠኝ ነው። ቆይ ያስመሰልሽ አይደለም አይደል? እኔ እኮ አላምንሽም። ምግቡ ምናምን ብለሽ ልትበጠብጪ ነው አይደል? በጣም እያመመኝ ነው። ከዚህ በላይ መቆየት አልችልም። ቤዝ ምን እያልሽ እንዲህ መሬት ላይ እየተንፈራፈረች እያየሻት እየቀለልሽ ነው አይደለም የሚል ጥያቄ ውስጥ ገቢያለሽ? ሴትዮዋ እኮ ሉሊት ናት። መሬቱን እንዴት እንደምትጸየፈው ታውቂያለሽ? እኔ ሳስበው ግን የእውነቷን የታመመች ነው የሚመስለኝ። አፈራኝ ከኝ የመተች ሴትዮ እኮ መሬት ላይ ተንፈራፈረች። ገና ከዚህ በላይ ትሯሯጫታለሽ። ከጽዮን ጋር መጣላት ምን እንደሚያስከትልብሽ በፍጹም ልትገምቻ አትችይም። ሉሊት ደህና ነሽ? አይ ምንም ደህና አትመስለኝም። በቃ እናንተ ብሉ። እኔ በቃኝ። በጣም ሳይማት አይቀርም። አዎ ሂድና ጠይቃት። እኔ እንደዚህ ስትሆን እንኳን አይቻት አላውቅም። ቆይ ምንድን ነው ያበላሻት? እኔ እኮ ለራሴን ፈራው። ምግቡስ ቆይ ምንድን ነው የጨመርሽው? አረ ምንም የለውም እንዴ። እኔ ራሱ በልቼ የለ እንዴ? ምናልባት ውጪ በልታ ወይም ደግሞ በቃ ሌላ ነገር ይሆናል ያመማት። እባክሽ ይሄ ስራ ያንቺ እንደሆነ አውቃለሁ። ትላንትና ማግጂኝ ስትይኝ ያላገዝኩሽ ከዚህ በኋላ ከማንም ጋር መጣላት ስለማልፈልግ ነው። እውነቴን ነው የምልሽ። እስከዛሬ ያደረኩት ነገር በሙሉ ይጸጽተኛል። አውቃለሁ ሉሊት ጥሩ ሰው አይደለችም፣ ግን ደግሞ ሰው ከዚህ በኋላ መጥፎ ሆኗል ብዬ እኔም መጥፎ መሆን አልፈልግም። አዎ በጣም ጎበዝ መሆን ያለበት ራሱ እንደዛ ነው። ታውቂያለሽ ግን ሳይሽ ኤፍራታ ውስጥሽ ያለች እየመሰለኝ ነው። እንዴት እንደዛ ልትይ ቻልሽ? ያ ሁሌኛ ስናሰቃያት እሷ ደግሞ በምትኩ መልካም ነገር ነበር የምታደርግልን። ታስታውሻለሽ? እሷንና ወንድሜን ለማለያየት ሊደፍርሽ እንደሞከረ ስናስመስል እኛ መጥፎች እንደሆነን እያወቀች እንኳን የደገፈችው ግን እኛን ነበር። እንዴ ማስታወስ ጀመርሽ እንዴ? አረ በፍጹም። ቆይ ግን እንዴት እንደዛ ልትይ ቻልሽ? ናታን ሊደፍረኝ እንደሞከረ ያቀነባበር ነው እኮ አባዬ ከመሞቱ በፊት ነው። አንቺ ደግሞ ቤተሰብ እንደሆነ እንኳን አታስታውሽም ነበር። እና አንድ ነገር አስታወስኩ ማለት ነው። ተመስገን ፈጣሪ ሆይ። እኔ እኮ ማስታወሴን እንኳን ልብ አላልኩትም ነበር። እኔ ምንሽ ቆይ ቤዝ አባትሽ ሞቷል እንዴ? ቆይ ምን ሆኖ ነው የሞተው? እሱንም አታስታውሽም? ቆይ ማን ነው አባትሽን የገደለው? አባቴን ገደሉብኝ። ያኔ ብቸኛ የሚረዳኝ አባቴ ብቻ ነበር። ገዳዩን ማግኘት አልተቻለም። ማለቴ ናታን ነው ተብሎ ታስሮ ነበር። ገዳዩ ናታን አልነበረም። ብቻ አባዬን የሚያስፈራራው ሰው እንዳለ በደብዳቤ ያሳውቀኝ ነበር። እሱን ደብዳቤ ደግሞ ለፖሊሶች ሰጧቸው።
ይሄው ከሞተም 2 ዓመት ሊሆነው ነው። ግን እስካሁን ምንም አይነት ፍንጭ የለም። አዲስ ነገር ካለን ብዬ ሄጄ ስጠይቃቸው ምንም ነገር የለም ነው የሚሉኝ። ያው እኔም በሌላ ስራ ተጠምጄ ስለነበረ ወደዛም ትኩረቴን አላደረኩም ነበር። ወንድሜን ለመርሳት ነው ራስሽን ቢዚ የምታደርጊው? አይ እሱ እንዳለ ሆኖ ከዚህ በኋላ ያለሁት ራሴ ብቻ ነኝ። እሱን ስላመንኩኝ ለራሴ መታገል አለብኝ። የድግግሞሽ ህይወት ሰልችቶኛል። ወደ ድርጅቱ ሄጄ አዳዲስ ሰዎችን መታወቅ፣ የራሴን ህይወት መገንባት መጀመር አለብኝ። ከዚህ በኋላ ናታንም ጥሩ ጓደኛዬ ብቻ ነው መሆን የሚችለው። ያው ቤቴ ቤታችሁ ነው። እሱ ባያውቅም የፍቺውን ፕሮሰስ ጀምሬያለሁ። እና አንቺና ወንድሜ ልትፋቱ ነው? አዎ፣ ናታን ምንም አይነት ነገር ቢያደርግ እንደምደግፈው እንዲረዳኝ እፈልጋለሁ። አዎ፣ በጣም ፈርቻለሁ። ፍቺ ከፈጸሙ በኋላ እዚህ ቤት አንኖርም ብትሉኝ ምን እንደማደርግ አላውቅም። በቃ እናንተ እዚህ ቤት ከሌላችሁ ይሄ ቤት ባዶ ነው። ግን ደግሞ በራስ ወዳድነት ናታንን አስሬ አላስቀምጠው። ይልቅ አሁን ወደ ላይ ልውጣና አንቺ አበላሸሽውን ነገር ላስተካክል። ሉሊት የምትፈልገው ነገር ካለ ልጠይቃት። መቼም ከናታን እኔ ይሻላለሁ። እሺ በቃ እኔም የበላንበትን አነሳስቼ ከዛ ክፍል ገብቼ እተኛለሁ። ደህና ደሪ። እሺ ደህና ደሪ። አምላኬ ሆይ ስቀበጣጠር እኮ ተይዤ ነበር። ነገርኩህ እኮ በዚህ ሰዓት ከሱ ውጭ ማንም ሊደፍረኝ አይችልም። አይ እነሱ እንደዛ ሊያደርጉ አይችሉም። ስታስቡ የቢዝነስ ተቀናቃኞቼ ቢሆኑ እንደዚህ በትንሽ ቢላዋ ጫር አድርገውኝ ብቻ የሚተወኝ ይመስላል። እኔን ገለው ቢዝነሴን መቆጣጠር ነው የሚፈልጉት። ነገር ግን የፈለገ ያህል ቢጠሉኝ ሊገልኝም ቢፈልጉ እኔን ለመግደል አይሞክሩም። እኔ በሞት ምን እንደሚያጋጥማቸው በደንብ ያውቃሉ። ስማ ናታን ካልሆነ ያ የማይረባ ቢኒያም ነው ሊሆን የሚችለው። እቅዳቸው ስላልተሳካ በጣም ተበሳጭተዋል። ቢሳካላቸው ማኖሮ እኔም መግደል ነበር ፍላጎታቸው። ያ ግን በፍጹም ሊሆን አይችልም። ይህ አይሆንም። ናታን መቼም ቢሆን እንደዚህ አያደርግም። ግን ቆይ አድርጎት ቢሆንስ? ፈጣሪ ወይ እባክህ እርዳኝ። እሺ አታስብ። ነገ ሂጂ መቼም ቢሆን እኔ መግደል ሊሳካለት እንደማይችል ነግረዋለሁ። ማ እሱ አታስብ፣ ምንም አያመጣም። እሱን ፈርቼ ከሰው ጋር አልሄድም። ብቻዬን ሄጄ ምንም ቢያደርግ ሊገለኝ እንደማይችል ላሳየው እፈልጋለሁ። ቆይ ምን እየሆንሽ ነው? ምን እያደረግሽ ነው ያለሽው? ፈጣሪ ሆይ ራስሽ እኮ ነሽ እንዲርቅሽ ያደረግሽው አይደለ እንዴ? ቆይ ገና ለገና ስልክ ይደውላል ብሎ እስከ ሰዓት ላይ ብርድ ላይ መጠበቅ ምን ይሉታል? ይሄ ምን አይነት እብደት ነው? ቆይ አምላኬ ድረስልኝ። የእውነትም እያበድኩ ነው መሰለኝ። ወይ ፉዬ፣ እንዴት አመሸሽ? ደህና ነኝ። እንዴት አመሸሽ? ያፌት ተብዬሽ እንዴት ነው? ስለ ወጉት ሰዎች አዲስ ነገር አለ እንዴ? የግድ ነገር ተገናኝተን ማውራት ይኖርብናል። እሺ እንገናኛለን። ግን ምን ነው የፈራሽ ትመስያለሽ? የተፈጠረ ነገር አለ እንዴ? ለእኔ ምንም የሚያስፈራኝ ነገር የለም። ግን ደግሞ ለቢኒያምና ለናታን በጣም ፈርቻለሁ። ግዴታ ተገናኝተን ማውራት ይኖርብናል። ቆይ ምን እንደተፈጠረ ለምን በግልጽ አትነግሪኝም? እኛም ማናውቀው ወንድሜና ቢኒ የሚሰሩት ነገር አለ እንዴ? አሁን የግድ ስልኩን መዝጋት ይኖርብኛል። ነገ የምንገናኝበትን ቦታና ሰዓት አመቻችቼ ቴክስት አድርግልሻለሁ። በቃ ደህና ደሪ። እሺ በቃ ደህና ደሪ። የሆነ ነገር ብትይኝ ግን ደስ ይለኝ ነበር። በስልክ የሚወራ ነገር አይደለም። በዛ ላይ ተደብቄ ነው እያወራሽ ያለሁት።
እሺ በቃ ነገ እንገናኛለን። ቻው። ኡፍ አምላኬ ሆይ አሁን ደግሞ ምን አይነት ችግር ፈጥራችሁ ይሆን? እኛ የትናንቱ ነገር ለማስተካከል እንሞክራለን፣ እናንተ ደግሞ እየጨመራችሁ ትሄዳላችሁ። ታዲያ እስከ መቼውን ከስር ከስር እያጸዳን የምንሄደው? ኡፍ ወንድሜ ኡፍ። አሁንስ የምር ስችት ነው ያለኝ። ልተኝ ነበር እንዴ? ስለረበሽኩሽ በጣም ይቅርታ። ግን የግድ ጠይቄ ማደር ያለብኝ ነገር ስለሆነ ነው በዚህ ሰዓት የመጣሁት። አረ ችግር የለውም። ቆይ ምንድነው እንደዚህ ስትለኝ እኮ ያረገኝ ነው የሚመስለኝ። ምን ነበር ልጠይቀኝ ነበር? ብዙ ቀን ለመጠየቅ አስብና መልሼ እተወዋለሁ። ግን አሁን ለመጠየቅ ወሰንኩ እኮ። ጠይቀኛ። ምንድን ነው? አርግዘሽ የነበረው ልጅ ከማን ነው? አይ እሱ አይጠቅምም፣ ያለፈ ታሪክ ነው። አውቃለሁ ያለፈ ነው፣ ግን ማወቅ ፈልጋለሁ። ልጁ ባይወርድ ኖሮ ልጄ ነው ብዬ እቀበለው ነበር። እሱ በህይወት ቢኖር ምናልባት ነገሮች የተለዩ የሆኑ ነበር። ያው ብነግርህ ትጠላኛለህ። ለምን እጠላሻለሁ? በሰዓቱ እኮ ትክክል መስሎሽ ነበር ያደረግሽው። እንዳልሽው ያለፈ ታሪክ ነው፣ ግን የግድ ማወቅ ስላለብኝ ነው የጠየኩሽ። ካልሆነ ግን በቃ አላስጨንቅሽም። እኔም ባልነግርህ እመርጣለሁ። በቃ ካንተ በፊት ሌላ ላይፍ ነበረኝ። ከሱ ነው ያረገዝኩት፣ ግን ማን እንደሆነ ልነግርህ አልችልም። ከፊት አይደለም ማለት? አረ በፍጹም። እንዴት እንደዛ ሊሆን ይችላል? አንተ እንዴት እንደዛ ትላለህ? እሱ ካልሆነ ማንም ቢሆን ግድ አይሰጠኝም። በቃ ተኝ፣ እኔ ልውጣልሽ። ይቅርታ፣ የዋሻው ጓደኝነታችን ላለማጣት ብዬ ነው። ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ 4 መኝታ አማራጭ ያላቸው አፓርትመንቶች አቅመውን ባማከለ መልኩ የህልሞን ቤት በዲኤምሲ ሪል ስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዲያሳስቡ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አሉሚኒየም ፎርምወርክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ! ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ማን ነው? እኔ ሉሊት ነኝ። እባክሽን ውጭልኝ፣ በጣም አሞኛል። እባክሽ። ውይ እኔ ራሱ አሁን የገባሁት ብታይ። ትንሽ ደቂቃ ብቻ ጠብቂኝ፣ እወጣልሻለሁ። ውይ እኔ ራሱ ወዴን በጣም አሞኛል ብታይ። 5 ደቂቃ ብቻ፣ 5 ደቂቃ። ወይኔ ጉድ! 5 ደቂቃማ በጣም ረጅም ነው። በቃ ታችኛው መታጠቢያ ቤት ልሂድ። ምን ላድርግ? እሺ ሂጂ ሩጪ። ቆይ ናቱ፣ ይሄን 3 ቀን ከቤት እየወጣ ከየት ነው የምትሄደው? አሁን ላይ ሁሉም ነገር ትቼ ስራዬ ላይ ትኩረት ማድረግ አለብኝ። ድርጅቱ ላይ አንዳንድ ነገሮችን እየሰራሁ ነው። ለማለሰሽ እስከተረከብኝ ድረስ ስራዬን በአግባቡ መስራት አለብኝ። ቢሆንማ ደስ ይለኛል፣ ግን እኔ እንደዛ እየመሰለኝ አይደለም። እንዴ ቆይ ለምንድን ነው መታጠቢያ ቤቶቹ የተቆላለፉት? እንዴ እኔ እኮ በጣም እያመመኝ ነው። እባካችሁ ክፈቱልኝ፣ ሊያመልጠኝ ነው። ከዚህ በላይ መቋጠር አልችልም። ተቆልፏል? ምናልባት ውስጥ ሰው አለ። እዚህ ውስጥ ናት እንዴ? አይ እሷ ላይ ነው ያለችው። እባካችሁን በመታመም እየቀለዳችሁብኝ አይደለም አይደል? ወይዚ ቆይ ሴትዮዋ ልብሷ ላይ እንድትለቀሉ ታደርጋት ነው እንዴ? አረ እናንተ ሰዎች፣ እቺ ሴትዮ በጣም ታማለች። ወደ ሆስፒታል መሄድ ካለባት ወደ ሆስፒታል ይዘናት እንሂድ። ሌሊቱን ሙሉ እኮ ስትመላለስ ነው ያደረችው። እኔ እኮ ማታ ከመተኛቴ በፊት ወደ ሆስፒታል ውሰድሽ ብያት ነበረ፣ ግን ደግሞ አላለችኝም። ያው እንግዲህ መመላለሱን ከወደደችው ምን ማድረግ ይቻላል?
በቃ አሁን መሄድ አለብኝ። ደህና ዋሉ። እንዴ ወዴት ልትሄድ ነው ደግሞ? ሰሞኑን ሰዓት እያየህ መውጣት አብዝተሃል። ምንድን ነው በሰዓት የምታገኘው ሰው አለ እንዴ? ወደ ቢሮ ነው የሚሄደው። አንተም በራስህን በስራ ቢዚ እያደረግ ኤፍራታን ልትረሳት ነው? አንተ ማለት ሌላ በስራ ራሱን ለመደበቅ ይሞክር ሰው አለ? አረ የለም፣ እኔ ዝም ብዬ ስቀባጥር ነው። በቃ እንዳይረፍድብህ ሂድ። አዎ ግዴታ መሄድ ካለብህ ከዚህ በላይ እናስቆም። ብትሄድ ይሻላል። ሰላም ዋል። እሺ በቃ ደህና ዋሉ። አንቺ ልጅ ቆይ ምን ሆነሻል? ምንም የተነገረሽን ነገር መቋጠራችንም እንዴ? አሁን ደግሞ ቆይ ሴትዮዋን ሽንት ቤቱን እንዳለ ቆልፈሽ ልታጨልያት ነው እንዴ? ለእሱ የሚመጥናት ታች ያለው የሰራተኞች ሽንት ቤት ነው። አሁን በትክክል ቦታውን አግኝታለች። እችን ሴትዮ ግን በናታን ጉዳይ ብቻ አይመስለኝም እየተበቀልሻት ያለሽው። ቆይ ሌላ ያደረገችሽ ነገር አለ እንዴ? አረ በፍጹም። እኔ በወንድሜ ከመጡብኝ ምንም ነገር ላደርግ እችላለሁ። ይሄ እንደውም ገና መጀመሪያዬ ነው። ከዚህ በላይ ምን ልታደርጊ ትችላለሽ? ኤፉዬ የኔ ልጅ ከጧት ጀምሮ አይንሽን ለማየት ብዬ እየጠበቅኩሽ ነበር። ያፌትም ሲወጣ እንዳያየኝ ብዬ ነው ሰወር ብዬ ተቀመጥኩት። ደህና ነሽ የኔ ልጅ? ገኒ ላስቀይምሽ አልፈልግም። እኔ እና አንቺ በጣም ብዙ መጥፎም ደግም ነገሮችን ማብረን አሳልፈናል። ግን እባክሽ ከዚህ በኋላ እዚህ ሰፈር አትምጪ። እኔ በጣም ብዙ መፍታት ያሉብኝ ችግሮች አሉብኝ። አሁን ላይ ለራሴ ማስብበት ጊዜ አይደለም። ስለ ራሴ ማሰብ ስጀምር እኔ ራሴ መጠየቅ ያለብኝን ነገር መጥቼ እጠይቅሻለሁ። የኔ ልጅ ችግር ውስጥ ነሽ እንዴ? እስቲ ንገሪኝ፣ ለማን ነው እየታገልሽ ያለሽው? ከራስሽ የሚበልጥ ነገር አለ እንዴ? ኤፉ ልጄ እባክሽ አለኝ የምትዩ ነገር ሁሉ ያልፋል። ግን ሳያልፍብሽ ወደ ህይወትሽ ተመለሽ። ለራስሽ ኑሪ፣ ለሰው መኖር ይብቃሽ። ቆይ ላንቺ የዚህን ያህል የሚታገሉልሽ ይመስልሻል? እኔ የማደርገውን ነገር የማደርገው እንዲደረግልኝ ፈልጌ አይደለም፣ የግድ ማድረግ ስላለብኝ ነው። እኔን የሚያስደስተኝ ለንጹሃን መታገል ነው። እኔ እንኳን ባልፍም ሌሎች ሰዎች በነጻነት የሚኖሩ ከሆነ አደርገዋለሁ። ለእኛ ሳታስቢልንም እንዴ? አንቺ እንደዚህ ስትሆኚ ሳይ እኮ ልብ ያዝናል። ዳግዬም ደግሞ እህቴ ብሎ እንዲያቅፍሽ ይፈልጋል። እባክሽ ልጄ እንደዚህ አታድርጊ እባክሽ። ደህና ዋይ። በቃ ሰው እየጠበቀኝ ነው። ኤፉዬ ይኸውልሽ፣ በቃ ይኸውልሽ፣ በዝምታ እንዳትቀጭኝ። መናገር ካለብሽ ተናገሪ። ብትፈልጊ ስደቢኝ፣ ብትፈልጊ የፈለግሽውን አድርጊኝ። ግን ዝም አትበይ እባክሽ፣ የሆነ ነገር በይ። ገኒ እሱም ጊዜው ሲደርስ አልኩሽ አይደል? በቃ አሁን ሂጂ። ከዚህ በኋላ እኔን ፍለጋ ወደዚህ መምጣት አይጠበቅብሽም። እንዳልኩሽ እኔ ራሴ እመጣለሁ። ደግሞም አልተቀየምኩሽም። በቃ ደህና ዋይ። ኤፉዬ እባክሽ የኔ ልጅ እባክሽ በእንደዚህ አይነት መንገድ አትግጭኝ። እስኪ አቶ ናታን ያንተ ጭረት ምንም እንደማያንበረክከኝ ስታይ ምን እንደምትልኝ። እሺ አቶ ናታን እንዴት ነህ? እንዴት ናት? አዲስ ትዳር እንዴት እያደረገ ነው? ትዳር በጣም ደስ ይላል። ደግሞ የልቤ ንግስት እንዴት አይነት ጣፋጭ ሴት መሰለች። በእውነት ነው የምልህ እንደሱ አይነት ማር የሆነች ሴት ስላገኘሁኝ በጣም እድለኛ ነኝ። አይ በጣም ደስ ይላል። ግን ምንድን ነው ፊት ላይ የደስታ ስሜት ሳይሆን የህመም ስሜት ነው ማለት? አሟል እንዴ? አታስ ያንተ ጭረት ብዙም አልጎዳኝ። ደግሞ ኤፍራታን በዚህ መንገድ አገኛታለሁ ብለህ አስበህ ከሆነ አትልክም። እኔ እንኳን ይሁን ብል እሷ እሺ የምትል አይመስለኝም።
ስለምን ጨራት ነው የምታወራው? እኔ አሁን በኤፍራታ ተስፋ ቆርጫለሁ። እሷን ለመውሰድ አልታገልም። በቃ በቀላሉ ተስፋ ቆረጥክ? ስማ አንተ ፈሪ ስለሆንክና በራስ ስለማትተማመን ጨለማ ተገን አድርገው ወጋኝ። እኔ ግን እንዳንተ አይደለሁ። ጠንካራ እንደሆንኩ ላሳይ ሰፈር ድረስ መጣሁ። ምን? አንተ ተወቅታል? ቆይ ማን ወጋ? አታስመስል። ይህን ያደረጋችሁት አንተና ቢኒያም እንደሆናችሁ በደንብ ነው የማውቀው። ትሰማኛለህ? እኔም ሆንኩኝ ቢኒያም ስለምትለው ነገር ምንም እናውቀው ጉዳይ የለም። ምናልባት የሁለታችንን ጸብ ተጠቅሞ ሊያጠቃ የሚፈልግ ሰው ካለ ብትጠነቀቅ ጥሩ ነው። እኔ አንተን አሁን መግደል አልፈልግም። እያንዳንዱ የወሰርክብኝን ነገር እቀበላለሁ። አንድ በአንድ የወሰርክብኝን ሁሉ እቀበላለሁ። ለዛ ደግሞ በህይወት መኖር ያስፈልገኛል። ጥሩ ህልመኛ ነህ አቶ ናታን። ጥሩ ፈቺም ነኝ። በዚህ ጭረት መሞት መስሎ ነው። ባካታ እኔ ልረዳ ብቻ ነው እየሞከርኩ ያለሁት። እንደነገርኩ እኔ አልወጋሁም። ወጋን በጊዜ ብትፈልግ ይሻላል። እኔ አንተም መበቀል የምፈልገው በቁም እያለ ደግሞ በቅርቡ ጠብቀኝ። በማትጠብቀው መንገድ አጠገብህ ታገኘኛለህ። አሁን በልና ተነስ፣ ወደምትፈልግበት ላድርስ። እንዲህማ አትፍረኝ እኮ ነው ያፊት ነኝ አንተ መፈራ እና ካልፈራ ግባና ላድርሳ። ወደ ቤት ልውሰድህ ወይስ ወደስ? ከዚህ ሰፈር ብቻ አስወጣኝና ታሪኩ መጥቶ የምፈልግበት ቦታ ይወስደኛል። ራሴን ከሳቱ ግን በነፃነት አገኘሁት ብለህ ማይሆን ነገር ለማድረግ እንዳትሞክር። መኪናዬ መከታተያ አለው። ሌላ ዜለ ቆይ አንተ ህፃን ልጅ ነው እንዴ የምታደርገው? እኔ እንዳንተ አይደለም። የቆሰለ አላቆስል። ከፈለግ ይመጣል ያልከው ሰው ጋር ደውልና የፈለጋችሁበት ላድርሳችሁ። እኔ እንዴት አመያየው ጠላቴ ነብዬ ሜዳ ላይ ጥያለሁ ይላል። ቆይ ሉሊት፣ ለምን ሆስፒታል አንሄድም? አይ አሁን ደህና ነኝ። ወዴትም መሄድ አልፈልግም። እንዲሁ አይኔን ጨፍኝ መተኛት ነው የምፈልገው። አዎ እኔም እሱ ጥሩ ሀሳብ ይመስለኛል። በጣም መጥፎ በሽታ ነው ያዘሽ። ቆይ ግን በሽታው ይተላለፋል እንዴ? እኔ ከያዘኝ አልችለውም። ኧረ እባክሽ አንቺ ልጅ። እኔ የምልሽ ሉሊት፣ ግን ብርታት እንዲሆንሽ ለምግብ ነገር አቀምሽም? ትንሽዬ ላምጣልሽና ቀመሽ። አይ ይቅርብኝ። ከተማንኩ ጀምሮ ምግብ የሚባል ነገር በጣም ነው ያስጠላኝ። ተውኝ። በቃ እናንተ ተጫወቱ። እኔ ወጣ ብዬ የጠዋቷን አየር ተቀብዬ ልምጣ። ምነው ፍቅረኛሽ ላገኘሻለሽ እንዴ? ገና ቴክስቱ እንደደረሰሽ እኮ በርግገሽ ትሮጪ ነበር። አንድ ምክር ልምከርሽ። ወንድ ልጅ ላገኘሽ ሲልሽ ኮራ ቀብረር ማለት አለብሽ። እሺ ውድ መሆን አለብሽ። ቴክስት የላከ ሁሉ ወንድ ወይም ደግሞ ፍቅረኛ አይደለም። ደግሞ እንደዛም ቢሆን እኔ ላስጠብቀው አልፈልግም። ዝም ብለሽ መምሽን አስታሚ። እሺ እኔ የምልሽ የካቢኔ ጋር ታረቃችሁ እንዴ? በቃ ደህና ዋሉ። ቢኒ ጋር ተጣሉ እንዴ?
ወይ ጽዮን መቼም ነፍስሽ አይማር። ምን ሆነሽ ነው እንደዚህ ያረፈድሽው? ቴክስት ካደረኩልሽ እኮ 1 ሰዓት አለፈ። ኤፉ በጣም ይቅርታ፣ ግን ደግሞ አንቺ ጋር ለመምጣት መጠንቀቅ ነበረብኝ። ይኸው ልብሴን እንኳን አልቀየርኩም እኮ። ቴክስትሽ እንደደረሰኝ ነው እየሮጥኩ የወጣሁት። ቤዛና ሉሊት ሙድ እያያዙብኝ ነበር። አረ እንደውም ሉሊት እየመከረችኝ ነበር። እሷ ደግሞ ምን አለች? ወንድ ልጅ እንደጠራሽ እየሮጥሽ አትሂጂ፣ በቀላሉ አገኛታለሁ ብሎ ስለሚያስብ ይንቅሻል አለች። ምናልባትም ልክ ልትሆን ትችላለች። እኔም ልጅ ቤት ውስጥ እንዴት ናችሁ? የኔ ናታን እንዴት ነው? ደህና ነው፣ ግን ደግሞ አሁን ላይ እሱ ያንቺ መሆኑን እርግጠኛ አይደለሁም። እንዴ ቆይ ደግሞ ለምንድን ነው እንደዚህ ተሸፋፈንሽው? ወደዚህ ከመግባቴ በፊት ነው የገዛሁት። ምናልባትም ከሚከታተሉኝ ከፊት ሰዎች በትንሽም ቢሆን ከደበቀኝ ብዬ። እሱን ተዩና፣ ለምንድን ነው አሁን ላይ ናታን ያንቺ መሆኑን እርግጠኛ አይደለሁም ያልሽኝ? ንገሪኝ። ከቤዛ ጋር ወይም ከሌላ ሴት ጋር ግንኙነት ጀመረ እንዴ? አይ እንደዛ ለኔ ውሃ አምጪልኝ። እኔ አልፈልግም፣ አመሰግናለሁ። እሱማ ያለበትን ሀዘንና ጭንቀት ለመርሳት ራሱን በስራ ቢዚ አድርጎታል። ከቤዛ ጋርም ቢሆን ደግሞ ከጓደኝነት ያለፈ ምንም ነገር የላቸውም። አረ እንደውም ሳልነግርሽ ቤዛ እኮ አብሯት ቢያድር ምንም ነገር እንዳልተፈጠረና ከዚህ በኋላም ደግሞ እሷን በተመለከተ ሊናውን ሊወቅሱ የሚችል ነገር እንደሌለ እንደነገረችው ነገረች። እና ያረገዘችው ልጅ የፊት እንደነበረም ነገረችው። እኔ እንጃ፣ እሱን እንኳን አላውቅም። አረ እንደውም ትናንትና ማስታወሴን የሚያስችል የሚያሳውቅ ነገር ተናግሬ ተበልቼ ነበረ። ምን ነገርሻት? ያኔ ወንድሜ እንዴት ሊደፍራት እንደነበረ ያቀናበርነውን ሴራ አስታውሼ ምን ያህል መጥፎ ሰዎች እንደነበርንና አሁን ካለንበት ጋር ፍጹም እንደማንገናኝ ሳወራ ቤዛ ሆዬ ፈጠን ብላ ማስታወስ ቻልሽ እንዴ? ይሄ እኮ አባታችን ከመሞቱ በፊት የነበረ ነገር ነው አትለኝ መሰለሽ? ወይኔ እና ምን አልሻት ነው ወይስ እንዳስታወስሽ ነገርሻት? አረ በፍጹም እንደዛ አላደረኩም። አባቷ እንደሞተ እንደማላቅና ምን ሆኖ እንደሞቱ ጠየቅኳት። ምንድን ነው በስልክ ታወራኝ የፈለግከው ነገር? በጣም አጣርፎ ነው የጠራው። ምን ቤተሰብ ሰላም? እነሱ ደህና ናቸው። የሆነ ጉዳይ ነበረኝ፣ ግን የኔና ያንተ ጉዳይ ስለሚቀድም ናቸው አቆይታ ናት። ስለዚህ ጉዳይ ልታወራኝ ከሆነ ይኸውልህ፣ እኔ ምን እንደተፈጠረ ራሱ ማቀው ነገር ነው። እሷ ነች ከመሬት ተነስታ የዘጋች። ትናንት መንዳየው ላናግራት ስል ምንም ልታናግረኝ አልቻለችም። ፊት ነሳች። ስደውልላትም ስልክ አታነሳም። ይኸውልህ እውነቴን ቃል እንደገባው ሁሉ እሷን ለሰከንድ ላስከፋት አልችልም። ልክ እንዳንተ በቃ ሲከፋት እኔም ልቤ ይሰበራል። ጨረስክ? ይኸውልህ ቢኒ፣ አንተና እሷ ስላላችሁበት ሁኔታ ምንም የማውቀው ጉዳይ ነው። እየተደዋወላችሁን ተኮራርፋችሁን ምንም የማውቀው ጉዳይ ነው። ብቻ እንደነገርኩ በአንተ ምክንያት እንድታዝንና እንድታለቅስ አልፈልግም። ቢኒ፣ ያንተንም ጓደኝነት ማጣት አልፈልግም። እና ስለ እሷ ካልሆነ ታዲያ እንደዚህ አጣርፎ የጠራኝ ስለምን ለማውራት ማለት በኋላ ስንገናኝ ደርሳል። ያፌት በስለት ሆኑ እና እኔ እናንተ እንዳረግነው ነው የሚያስበው እሱ ደግሞ። ምን ማን ነው በእናትህ በስለት ነው? እንደውም በነካ እጁ ሄዶ ቢጨርሰው በጣም ጥሩ ነበር። እኔ ግን እንደዛ እንዲሆን አልፈልግም። በህይወት እንዲቆይ ይፈልጋል። ለእንደሱ አይነት ጨካኝና ነብሰ ገዳይ ሞት እረፍት እንጂ ቅጣቱ ሊሆን አይችልም። እና ምን ልታረግ ነው ያሰብከው? ምን እንደማደርግ ሲደርስ አሁን ግን ምናልባት አንተ አድርገው ከሆነ አደጋ ውስጥ እንዳለ ልነግርህ ነው። እሱ ሲወጋ ጨለማ ውስጥ ስለነበረ ማን እንደወጋው አላየም። እና እኔ እናንተ እንዳረግነው ነው እያሰብኩ እና ከሁለታችን ውጭ ማንም እንደዚህ እንደማያደርግ ነው የሚያስበው። ስለዚህ ጠላት ሆነ የማይሆን ቦታ እየፈለገ ነው ያለው። እኔ ደግሞ የጄ ከጀርባ መወጋው ፈሪሷ አይደለም።
መጣላትም ካለብኝ ፊት ለፊት ነው መጣላት። ሲቀጥል እሱን መግደል ብፈልግ እኔ እንደማልችል ነው እንደሚያስብ እችላለሁ። ግን ምን መሰለህ ቤተሰብ አለ። እኔና በአካባቢ ያሉ ሰዎች በሰላም መኖራቸው ማለት እኔ ብቻዬን ሞት ችግር አለ ገድዬው እጠፋለሁ፣ አሊያም ደግሞ እጄ ለፖሊስ እሰጣለሁ። ቤተሰብ አለ፣ የማፈቅራት ልጅ አለች ማለቴ እናንተ አላችሁ። ስለዚህ ቀላል ነገር አለ። ስለዚህ እኔም አንተም አይደለም እና ማን ነው ታዲያ እንደዛ? አላውቅም። እኔ እሱን ለማጥፋት በዚህ መንገድ መሞከር እንደማልችል ብቻ ነው የማውቀው። ለምን ሄዶ 4 እግሩን ለምን አይበላም ተፈለገ? እኔ ምን አገባኝ? እፉዬ እባክሽ በጣም ይቅርታ። እኔ እኮ ስለ አባታችን ሞት ያነሳሁት ማስታወሴ እንዳይታወቅብኝ ነው። ደግሞ ሉሊትን ምን እንዳደረግኳት ብታውቂ ይሄ ዳመናው ፊትሽ ይለቅሽ ነበረ። እሺ ምን እንዳደረግሻት ንገረኝና በጣም የታሰበኝ ነገር ስላለ መፍትሄ እንፈልግ። እንዴ አዎ መገናኘት አለብን ስትይ በጣም አስፈላጊ ነገር እንደሆነ ድምጽሽ ላይ ያስታውቅ ነበረ። ቆይ ምንድነው የተፈጠረው? መጀመሪያ ቤት ውስጥ ምን እየተካሄደ እንደሆነ ንገሪኝ። ሉሊትን ከትናንትና ማታ ጀምሮ ሽንት ቤት ለሽንት ቤት እንድትመላለስ የሚያደርግ ነገር ሰጠኋት። ማለት ሽንት ቤት የሚያመላልስ ነገር ማለት? አታደርጊውም። አንቺ እንደምታስቢው አይደለም በይኝ። ከአንቺ ጋር መጣላት በስመ አብ፣ እኔ መቼም ነው የማላስበው። እሱ ብቻ መስሎሽ ነው? አሁን ከመምጣቴ በፊት ውስጥ ያሉ ሽንት ቤቶችን በሙሉ ቆለፍኩና በውጭ በኩል ያለው ጠባብ ሽንት ቤት ላይ እግሯ ላይ ተቀምጣ እንድትጠቀሙ አደረግኳት። ደግሞ ሉሊትን እዛ ሽንት ቤት ውስጥ አስቢያት እስኪ። ግን እኮ አእምሯችን ላይ የፈጠርነው ከፍታና ዝቅታ ስላለ ነው እንጂ ምንም ልዩነት የለውም። ለሉሊት ግን ትልቅ ልዩነት አለ። እሱስ ልክ ነሽ። እኔ የምልሽ ጽ ናታን ከትናንትና ወደ ቤት ሲገባ ያየሽው የተለየ ነገር አለ እንዴ? ማለቴ ያው ማምሸቱን ደውለሽ ነገርሽኛል ብዬ ነው። ከትላንት ወዲያ? አዎ ያኔ እራት ቴካዊ አድርጎልን ነበር የመጣው። እሱ ደግሞ ያለው ትሮ ውጭ በልቶ ነው የመጣው። ከኛ ጋር እንብላ ስንለው አልፈልግም ውጭ በልቻለሁ አለ። ሌላስ ያየሽው የነበረበትን ቦታ የሚገልጽ ነገር? ምናልባት ልብሱ ላይ ደም ወይም ሌላ ነገር ያየሽው ነገር የለም? ኤፍራታ ምን እያልሽ ነው? ስለምን ደምና ስለምን ፍንጭ ነው የምታወሪው? ያፌት የሚያስበው የወጉት ናታን ወይም ደግሞ ቢኒያም እንደሆኑ ነው። ምን? እንዴት? ቆይ ጠላቶቹ እነሱ ብቻ ናቸው እንዴ? ደግሞ ስሚ፣ ወንድሜ በፍጹም እንደዛ አያደርግም። አላውቅም፣ ግን ደግሞ በጣም ብዙ ነገር ተጎድቷል። ምናልባት መሮት አድርጎት ከሆነ ብዬ ነው። ቆይ ኤፍራታ፣ ወንድሜን አታውቂውም እና ነው እንደዚህ የምትይው? እባክሽ ተረጅኝ። እኔም ድሮ ብዙ ነገሮችን አላደርግም ብዬ አስብ ነበር፣ ግን ደግሞ አሁን አስፈላጊ ከሆነ አደርገዋለሁ። ለምሳሌ ለናታን ስለ አባቴን ገዳይ አግብቻለሁ። ናታንን እኔን ስለወሰደበትና ለማስመለስ ምንም አይነት ምርጫ ስለሌለው አድርጎት ከሆነ ብዬ ፈርቼ እኮ ነው። ኤፍራታ፣ ይሄንን በፍጹም ካንቺ አልጠብቅም። ደግሞ ስሚ፣ እውነት ወንድሜን አታውቂውም? እሺ ጠብቂኝ። አረ በእናትህ ተረጋጋ። ይሄ እኮ ያለፈ ነገር ነው እንዴ። እኔ እኮ ሰፈር የመጣው ስልክ ስደውል አላነሳም ስትይ ምን ሆኖ ብዬ ነው እንዴ? ምን ሆኗል ስትል ትንሽ እንኳን አታፍርም? የወሮን ሌላ ያደረግከው ሌላ። ቆይ ከዚህ በኋላ እንደ ጓደኛ ራሱ አብረን ልንቀጥል የምንችለው እንዴት ነው? አባ አታካብዳ እንዴ። እሱ ራሱ እኮ እንደዚህ አላካበድም እንዴ። ብታዩ በጣም ነበር ቀለል ያደረገው። ወንድሜ ላተን ብሎ ያለ እንደዚህ የሚያደርገው ምንም እንኳን ታላቅ ቢሆን እኔ ግን እጋፈጠዋለሁ። አውቃለሁ ዘመድ ነው፣ ግን ደግሞ እሱ ጥሩ ሰው አይደለም። እህቴን ብዙ ነገር አድርጓታል። ከዚህ በላይ ግን ልታገሰው አልችልም። ዘመድ? እየቀለድክ ነው? እሱ መቼም ለኛ ዘመዳችን ነው። እማዬ ስላሳደገችው ብቻ ልጇ ይመስላታል፣ ግን እሱ አያከብራት። አይተሃል፣ ለሰርጉ እንኳን ከሰው እኩል አንድ ቀን ሲቀረው ነው የነገራት። አንድ ነገር ማድረግ አለብኝ። እህቴንማ እንደዚህ በቀላሉ አልተውለትም። አንድ ነገርማ ማድረግ አለብኝ። ለእህቴ ከጎኗ እንደሆንኩኝ ላሳየት እፈልጋለሁ።
እኔ አንድ ሀሳብ አለኝ። ያወራ ነው እንደምታስፈራራውና አስደንግጠነው ብቻ እንደምትይ ነበር። አንተ ግን አጋጣሚ ተጠቅመህ ወጋው አይደል? ይገባው ነበር። እሱ እኮ እኔን በጥፊ መቱኛል። እኔ የምፈልገውን ነገር እንደማላገኝ አስብ ነበር። ግን እኔ ከሱ በላይ እብድ ሰው እንደሆንኩ እንዲያውቅ እፈልጋለሁ። እኔ አብይ ነኝ። ከፈለኩ ማንም ሰው እኔን መከልከል አይችልም። ቆይስ ማን ስለሆኑ ከጽዮን ጋር እንዳልገናኝ የሚከለክለኝ? እና እንዴ በእኔ ቅን ነው አንተ ራስን በቀል የምትበቀለው? አሁን ተመሳሳይ ቦታ ላይ ብቆም ያንን ነው የማደርገው። በአሁኑ ደግሞ አስፈራርቼ ጥዬው አልሄድም። በቃ ይገባው ነበር አደረኩት። አንተ ለምንድን ነው እንደዚህ የምትበቀበቀው? ወንድ ልጅ አይደል? ቆፍጠን በል እንጂ እዚህ አትሙቁሙቁብኝ። እሺ